ውድ ተመልካቾቻችን ዛሬ የምናየው ታሪክ እንደ ማንኛውም ተራ የፍቅር ታሪክ አይደለም። ይህ በሺዎች በሚቆጠሩ ሕጎች የታሰረች ሴትና ምንም አይነት ሕግ የማይገዛው ወጣት በአጋጣሚ ተገናኝተው የፈጠሩት ድንቅ ታሪክ ነው። ሕይወታችሁን ሙሉ በስርዓት በሕግና በሰው አስተያየት ተገዝታችሁ ኖራችሁ አንድ ቀን ያንን ሁሉ ሕግ የሚሰብርና ከራሳችሁ ጋር እንደ አዲስ የሚያስተዋውቃችሁ ሰው ቢያጋጥማችሁ ምን ታደርጋላችሁ? ዛሬ የምናየው ሶፊ ኤንድ ማክስ የተሰኘውን ፊልም ሲሆን በትዳር በሙያዊ ስኬትና በተቃራኒ ስሜት መካከል ያለውን ስስ መስመር የሚፈትሽ ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በታሪኩ ፍጻሜ ላይ ሶፊ የምትወስነው ውሳኔ ማህበረሰቡ በሴቶች ላይ የገነባውን ትልቅ ግድግዳ የሚያፈርስና ማንም ያልጠበቀው ድፍረት የተሞላበት ውሳኔ ነው። ታሪካችን የሚጀምረው በሶፊ ነው። ሶፊ በአንድ ታዋቂ የህትመት ቤት ውስጥ አዲስ ስራ አስኪያጅ ሆና ተሾማለች። ይህ ስራ ለእሷ ህይወቷ ነው። ስራዋን በብቃት ለመወጣት ያላት ፍላጎትና በራሷ ላይ የምታሳየው ጥንካሬ ያስደንቃል። የመጀመሪያ የስራ ቀኗ ስለሆነ ከፍተኛ ውጥረት ውስጥ ናት። በቢሮዋ መስታወት ፊት ቆማ ልብሷን እያስተካከለች እችላለሁ፣ ይሳካልኛል እያለች ለራሷ የራስ መተማመን ስንቅ ለመስጠት ትሞክራለች። ወደ ስብሰባው አዳራሽ ስትገባ የህትመት ቤቱ ዋና ስራ አስፈጻሚ ሮኒ በፈገግታ ተቀብሎ ለሰራተኞቹ ያስተዋውቃታል። ሶፊ በራስ መተማመን ተሞልታ ንግግር ስትጀምር ግን ያልተጠበቀ ነገር ተፈጠረ። በሩ በኃይል ተከፍቶ አንድ ወጣት እያለከለከ ይገባል። ይህ ወጣት ማክስ ይባላል። በሁሉም ፊት ያለምንም ጭንቀት ይቅርታ፣ መንገድ ተዘጋግቶ ነበር እያለ ፈገግ ይላል። የሶፊ የመጀመሪያው የክብር ስብሰባ በዚህ ግዴለሽ ወጣት ምክንያት ተበላሸ። ሰራተኞቹም በማክስ መዘግየትና በሶፊ ቁጣ መካከል ሆነው ሁኔታውን በግርምት ይመለከታሉ። ሶፊ ገና በመጀመሪያው ቀን ትልቅ ፈተና እንደገጠማት ገባት። ማክስ ግን የሁኔታው አሳሳቢነት በፍጹም አልታየውም። ሶፊ በቢሮዋ ውስጥ ስራዋን ለማከናወን በርትታ እየሰራች ሳለ በግድግዳው ውስጥ አንድ አስቸጋሪ ድምፅ ትሰማለች። ትኩረቷን ስለሰረቀው ድምፁን ተከትላ ስትሄድ ማክስን ግድግዳውን በድፍረት ሲቦረቡር ታገኘዋለች። ይሄ ምንድን ነው? ምን እያደረክ ነው? ስትለው ማክስ ያለምንም መሸማቀቅ የኔትወርክ ኬብል እያስተካከልኩ ነው ይላታል። ሶፊ በንዴት ቱግ ብላ ይሄ በስራ ሰዓት አይደረግም፣ በፍጥነት አቁምና ከስራ በኋላ ሰራተኞች በሌሉበት ጨርስ በማለት ጥብቅ ትዕዛዝ ሰጥታው ትሄዳለች። በዚያ ምሽት ሶፊ ወደ ቤቷ ትመለሳለች። ህይወቷ ውጫዊ ገጽታ ያማረ ቢመስልም ውስጡ ግን ባዶ ነው። ባሏ ዮሐን ለስኬቷም ሆነ ለስሜቷ ቦታ የለውም። ለሱ ሶፊ ማለት እንደ ቁሳቁስ የምታምርና ስሙን የምታስጠራለት ሚስቱ ብቻ ናት። ሶፊ በስራ ቦታና በቤቷ ያለውን ውጥረት ለመርሳት አንድ ሚስጥር አላት። ቢሮዋ ውስጥ ማንም የለም ብላ ስታስብ ብቻዋን ሆና ፊልሞችን ታያለች። ያ ጊዜ ለሷ የነፍስ እረፍት ነው፣ ራሷን የምታገኝበት ብቸኛ ደቂቃ። ነገር ግን አንድ ምሽት ላይ ሶፊ በረቂቅ ስሜት ውስጥ ሆና ፊልም እያየች ሳለ ማክስ ሳይታሰብ ቢሮ ውስጥ ነበር። ሶፊ መኖሩን አላወቀችም ነበር። ማክስ ግን ይህንን ድክመቷን በስልኩ ፎቶግራፍ አንስቷል። አሁን ማክስ የሶፊን ክብርና ስም ሊያጠፋ የሚችል ትልቅ የቪዲዮ ሚስጥር በእጁ አስገብቷል። ታሪኩ አሁን ነው መፋፋም የሚጀምረው። ሶፊና ማክስ ወደ ምን አይነት አደገኛ ጨዋታ ውስጥ እንደሚገቡ ከማየታችን በፊት ቪዲዮ ከተመቻችሁ አሁኑኑ ላይክ አድርጉት። እንዲሁም እንዲህ አይነት ምርጥ ምርጥ የፊልም ታሪኮች በየቀኑ እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። ወደ ታሪኩ እንመለስ። በማግስቱ ማክስና ሶፊ በቢሮ ውስጥ ተፋጠጡ። ብቻሽን ምን እንደምትሰሪ ያውቃለሁ፣ ሁሉንም መዝግቤያለሁ ሲላት ሶፊ በድንጋጤ አመድ ሆነች። የገነባችው ስምና ክብሯ እንዳይረክስ በመፍራት ለማክስ ገንዘብ ሰጥታ ፎቶን እንዲሰርዘው ተማጸነችው። ማክስ ግን ገንዘብ አልፈለገም። ከኔ ጋር ምሳ ከበላሽና ጨዋታዬን ከተጫወትሽ እሰርዘዋለሁ አላት። ሶፊ አማራጭ ስላልነበራት ተገዳ ተስማማች። እዚያ ምግብ ቤት ነው እንግዲህ ታዋቂው የሊፕስቲክ ጨዋታ የተጀመረው። ማክስ ቀይ የከንፈር ቀለም ወይም ሊፕስቲክ አወጣና ለሶፊ ሰጣት። ደንቡ ቀላል ነው አላት። ይህ ሊፕስቲክ በእጁ ያለው ሰው ሌላኛውን ሰው ማንኛውንም ነገር እንዲያደርግ ያዘዋል። ትዕዛዙን የተቀበለው ሰው ደግሞ ያለምንም ቅሬታ መፈጸም አለበት። ትዕዛዙን ከፈጸመ በኋላ ሊፕስቲኩን ተረክቦ እሱ ደግሞ ተራው ሆኖ ያዛል። መጀመሪያ ላይ ጨዋታው እንደ ህፃናት ቀልድ ነበር። የማክስ የመጀመሪያ ትዕዛዝ በሰው ላይ ጩሂ የሚል ነበር። ሶፊ ሰራተኛዋ ላይ ያለምንም ምክንያት ስትጮህ ማክስ በሳቅ ይሞታል። ከዚያም ሶፊ ተራዋ ሲደርስ ማክስን ከባድ ትዕዛዝ ትሰጠዋለች። ነገር ግን ማክስ የሚሰጣቸው ትዕዛዞች እየጠነከሩ መጡ። ነገ እንደ ዘጠናዎቹ የገጠር ዘፋኝ ለብሰሽ ስራ ነይ አላት። ሶፊም ክብሯን ትታ ያንን ግርምት የሚፈጥር ልብስ ለብሳ ቢሮ ስትመጣ ሰራተኞች ሁሉ በሳቅና በግርምት ታዩአት። የሚገርመው ግን ሶፊ በእነዚህ ውድ ድርጊቶች ውስጥ እስካሁን አጥተው የነበረውን ነፃነት እያገኘች መጣች።
በአንድ ትልቅ መጽሐፍ ትርኢት ላይ ሶፊ ማክስን የሁሉንም ሰው ትኩረት የሚስብ ነገር አድርግ ስትለው ማክስ መላውን አዳራሽ መብራት አጥፍቶ ታዳሚውን በድንጋጤና በግርምት ውስጥ ከተተው። ጨዋታው ግን ወደ አደገኛ ደረጃ የተሸጋገረው ማክስ በቢሮ ምሳ ሰዓት ላይ ሰራተኞች በሚጠጡት ጣፋጭ ውስጥ እንቅልፍ የሚያስወስድ መድኃኒት ቀላቅሎ ሶፊን ብቻ አትጠጪ ብሎ ባስጠነቀቃት ጊዜ ነው። ከሶፊና ከማክስ ውጪ ሁሉም ሰራተኞች በየቢሮአቸው ተዝለፍልፈው ወደቁ። በእነዚህ ሁሉ እብደት የተሞሉ ጨዋታዎች ውስጥ ሶፊና ማክስ ሳይታወቃቸው እርስ በእርሳቸው መሳሳብ ጀመሩ። ሶፊ ከባሏ ዮሐን ጋር አጥታ የነበረውን ትኩረት፣ ደስታና ጥሩ ስሜት ከማክስ ጋር አገኘችው። አብረው ወደ ገንዳ ሄደው ተዝናኑ። ለመጀመሪያ ጊዜም የውስጥ ስሜታቸውን ተጋሩ። ነገር ግን ሶፊ በትልቅ የሞራል ውጥረት ውስጥ ናት። በአንድ በኩል ትዳሯና ስሟ፣ በሌላ በኩል ደግሞ ይሄ አዲስ ያገኘችው ነፃነት። ባሏ ዮሐን በድንገት ወደ ለንደን መሄድ አለብን፣ ስራሽን ልቀቂና ተከታይም ብሎ ሲያዛት ሶፊ በሁለት ዓለም መካከል ተቀረቀረች። ማክስ ይህንን ሲሰማ በጣም ተናደደ። ለባሪያነት ህይወትሽ ልትመለሺ ነው ብሎ በሰራተኞች ፊት ተቆጣት። ሶፊ ግን በጭንቀት ውስጥ ሆና ይህ ፍቅር አይደለም፣ እብደት ነው፣ እባክህ ከህይወቴ ይውጣ፣ ባየው ቁጥር እጸጸታለሁ ብላ የማክስን ልብ ሰበረችው። ሊፕስቲኩንም መሬት ላይ ጥላለት ጥላው ሄደች። ማክስ በጣም አዝኖና ተስፋ ቆርጦ ወደ ስራው ተመለሰ። የታሪኩ ትልቁና ልብ የሚነካው ምዕራፍ የሚመጣው እዚህ ጋር ነው። ዮሐን ሶፊን ወደ አንድ የሀብታሞች ግብዣ ይዟት ይሄዳል። እዚያም እንደተለመደው የሶፊን አባት እብድና ስራ ፈት እያለ በጓደኞቹ ፊት ያንቋሽሻል። ሶፊ ግን ከእንግዲህ መታገስ አልፈለገችም። ዓመታቱን ሙሉ የቻለችውን ግፍ በቃኝ አለች። አባቴን አትንካ፣ አንተ ከገንዘብ ውጭ ሌላ የማታውቅ ባዶ ሰው ነህ ብላ በቁጣና በድፍረት መለሰችለት። በማግስቱ ጠዋት ሶፊ አንድ ታሪክ የማይረሳው ውሳኔ ወሰነች። ወደ ህትመት ቤቱ መጣች። ግን እንደ ወትሮ በውድ ሱፍና በከረባት አልነበረም። የመታጠቢያ ልብስ ብቻ ለብሳ ፀጉሯ ተዝረክርኮ በኩራት ወደ ቢሮ ገባች። ይህ ድርጊት ሁሉንም ሰራተኞችና አስተዳዳሪዎች አስደነገጠ። ይህ ድርጊት ለባሏ፣ ለስራዋና ለነበረችበት የታፈነ ህይወት የሰጠችው የመጨረሻ መልስ ነበር። ማክስ ሶፊ ወደ ለንደን እንዳልሄደችና ለሱ ስትል ከሁሉም በላይ ደግሞ ለራሷ ነፃነት ስትል ሁሉንም ነገር እንደጣለች ሲረዳ በደስታ ወደ እሷ ሮጠ። በመጨረሻም ሶፊና ማክስ ማህበራዊ ደንቦችን በመጣስ በትልቅ ሴትና በወጣት ወንድ መካከል ያለውን ግንኙነት የሚቃወሙ ወገኖችን ሁሉ አሸንፈው እውነተኛ ፍቅራቸውን አገኙ። የሶፊና የማክስ ጨዋታ ከቀልድ ተጀምሮ የህይወት ትርጉም ወደ ማግኘት ተለወጠ። ይህ ፊልም የሚያስተምረን ትልቅ ነገር ደስታችንን ለማግኘት አንዳንድ ጊዜ በሰው ዓይን እብድ መሆን እንዳለብን ነው። ይህን ታሪክ ከወደዳችሁት ላይክ ማድረግንና ለጓደኞቻችሁ ማጋራትን አትርሱ። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስከምንገናኝ ሰላም ሁኑ።